ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንደተለመደው ደግሞ አንድ ጉብዝናውን እየተጠቀመ በእግዚአብሔር ቤትና በቅዱሳን መካከል ውስጥ ደግሞ የእግዚአብሔርን ሐሳብ የቃሉን እውነት እየገለጠ የሚገኝ በሀገር ውስጥም ከሀገሩም ውጭ ደግሞ እየሄደ የሚያገለግል አንድ የተወደደ ደግሞ እንግዳ ጋብዤላችኋለሁ። የዛሬው እንግዳዬ ነቢይ ብሩክ በለጠ ይባላል። ከሱ ጋር ስለ ወንጌል እናወራለን። እግዚአብሔር በዚህ ዘመን ደግሞ ምን ሊያሰማ እንደሚወድ ምን አይነት አቅጣጫ መያዝ እንዳለብን ደግሞ ከሱ ህይወትና የአገልግሎት መንገዶች ምናስተውላቸው በርካታ ነገሮች ይኖራሉ ብዬ አስባለሁ። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታውን እንግዳዬ አልፋለሁ። አብራችሁኝ ነው። ነቢይ እንኳን ደህና መጣ። እንኳን ደህና ቆየህልኝ። እንዴት ነህልኝ? እግዚአብሔር የተመሰገነ ይሁን። አምሮብሃል። አገልግሎት መልካም፣ ሁሉ ሰላም፣ እግዚአብሔር የተባረከ ይሁን። ዛሬ እንግዲህ የሆነ ደግሞ የጉብዝና ቤተሰብ ሆነ መጥተህ እግዚአብሔር በአንተ ህይወት ውስጥ ደግሞ ሊያስተምረን ሊያንጸን እንግዲህ መንገድ ሊያሳየን የወደደውን ነገር ደግሞ እንደወደደ እንዲያደርገን እንግዲህ ጋብዤ ጊዜን ደግሞ ቆርሰ መጥተህ አንተም በሽታ መንፈስ ስቱዲዮ ስለተገኘ እግዚአብሔር አክብርልኝ። አመሰግናለሁ። እኔም ተባረክ። እግዚአብሔር ይባረክ። እንግዲህ ፕሮፌት ያው ያንተ አገልግሎት በሀገር ውስጥም ከሀገር ውጭም ነው። ሰፊ አገልግሎት መንገዶች እንዳለ ይታወቃልና እንደው ነቢይ ብሩክ ወደ አገልግሎት የመምጫው መንገድ እግዚአብሔር አምላክ በሱ ውስጥ ያለውን ፕሮግራም ሊገልጥበት የወደደበት አቅጣጫ ምን ይመስላል? በሌላ አማርኛ የፕሮፌት ብሩክ ደማስቆ ምንድን ነው በሚል ብንጀምርስ? በመጀመሪያ ያው አክብራችሁ ስለጠራችሁኝ አመሰግናችኋለሁ። ተባረክ። እንግዲህ አገልግሎቴን የጀመርኩት ገና በጨቅላ እድሜ በነበርኩበት ጊዜ ነው። በዛን ጊዜ የእግዚአብሔር መንፈስ ድምፅ ወደ እኔ ይመጣ ነበረ። ገና 13 ዓመት ልጅ በነበርኩበት ሰዓት ነው። እንግዲህ ወደዚህ አገልግሎት ለመምጣት አንደኛው በውስጤ ላይ ሸክም ነበረ። ማለትም ውስጤ ላይ የእግዚአብሔር መንፈስ በኃይል ያስቃጥተኝ ነበር፣ ያጸልየኝ ነበር እና በዛ የተነሳ ወደ አገልግሎት ወደዚህ የከበረ ጥሪ ልመጣች እያለሁኝ እንደው ነቢይ ብዙ ሰዎች ጥሪ ያለኝ ሲሉ እንሰማለን። ጥሪ ስላለኝ ነው የመጣሁት፣ ጥሪ ስላለኝ ነው ይሄን ነገር ትቼ ስራዎችን ትቼ ትምህርቴን ትቼ እንዲህ አቁሜ ለእግዚአብሔር መንግስት አገልግሎት ራሴን የለየሁት ሲሉ እንሰማለን። ይሄ የተገለጠ እውነት ነው። እንደው ጥሪን በምን ማወቅ እንችላለን? የጥሪ ምልክቱ ምንድን ነው ትላለህ? ጥሪን ማወቅ የምንችልበት በመጀመሪያ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ከፍሬያቸው ታውቋቸዋላችሁ ብሎ ሲናገር እንመለከታለን። ጥሪን መለየት የምንችለው እግዚአብሔር በመጀመሪያ ሰውን ለራሱ ዓላማ ከተለያየ ብሔር፣ ከተለያየ አገር፣ ከተለያየ ዘር ይጠራል የሱን ሐሳብ እንዲያገለግሉ እና በእግዚአብሔር የተጠሩ ሰዎችም አሉ፣ ራሳቸውንም ደግሞ የሚጠሩ ሰዎች አሉና በዚህ ዘመን የምናስተውለው ነገር አለ። እግዚአብሔር ለራሱ ዓላማ ሙሴን የዮቶርን በጎች ከሚጠብቅበት ጠርቶት ሕዝበ እስራኤልን ከግብፅ ባርነት ነፃ እንዲያወጣ ተጠቅሞታል። ንጉሥ ዳዊትን ለንግስና ጠርቶታል። ጌዲዮንን ከወይን መጥመቂያ ውስጥ እግዚአብሔር ጠርቶት ለህዝቡ መፍትሄ አድርጎታል። አሞፅን ዋርካ ከሚለቅምበት እንደጠራው ለነብይነት እንደሾመ እንመለከታለን። እንደገናም ሐዋርያው ጳውሎስን ሳውልን በደማስቆ መንገድ ላይ በሐዋርያት ሥራ ምዕራፍ 9 ላይ ጠርቶት ሐዋርያ እንዳደረገው እንደሾመው እንመለከታለን። በዚህ ዘመን ላይ በአንድ ሰው ወይም አማኝ ህይወት እግዚአብሔር እንደጠራው የምንመለከትበት የምንለይበት አንዱ ነገር ፍሬ ነው። የሚገለጥበት የመንፈስ ፍሬ፣ የጸጋ ፍሬ። ለምን ከፍሬያቸው ታውቋቸዋላችሁ ስለሚል። ስለዚህ በገላትያ ምዕራፍ 5 ላይ እንደተጠቀሰው
የመንፈስ ቅዱስ ፍሬዎች ይታያሉ እና በዚህ ፍሬ ከሚያፈራው ፍሬ የተነሳ እግዚአብሔር እንደጠራው እንመለከታለን። መራራ ፍሬ አይደለም፣ ጣፋጭ ፍሬን ያፈራል ብዬ አምናለሁ። ሁለተኛ ደግሞ ባህሪ ነው። አንድን ሰው እግዚአብሔር ሲጠራው ያ ጥሪ ውስጥ ሲኖር መንፈስ ቅዱስ ያንን ሰው ይቀርጸዋል። የጸሎት ህይወት ይኖረዋል፣ የፍቅር ህይወት ይኖረዋል፣ እግዚአብሔርን የመፈለግ ህይወት ይኖረዋል፣ ቃል የማንበብ ህይወት ይኖረዋል፣ ከቅዱሳን ጋር ህብረት የማድረግ ህይወት ይኖረዋል እና ባህሪው ራሱ ይናገረናል እና ባህሪ ከፍታ ላይ ያቆያል፣ ቅባት ከፍታ ላይ ያወጣል። ባህሪ ከፍታ ላይ ያቆያል። ስለዚህ በባህሪ ልናውቅ እንችላለን። ሌላውና ሶስተኛው በውስጥ ሰውነት መንፈስ ቅዱስ ራሱ ያን ሰው እንደጠራው ለውስጥ ሰውነቱ ይነግረዋል። የእግዚአብሔር መንፈስ ይናገራል። በኤርምያስ ሲናገር ነቢዩ ኤርምያስ በምዕራፍ 20 ላይ ቁጥር 9 ላይ ዝም በእግዚአብሔር ስም አልናገርም፣ ከዚህም በኋላ በስሙ ትንቢት አልናገርም ብል እንደሚነድ አይነት እሳት ያለ በልቤ የሆነብኝ ብሎ ሲናገር እንመለከታለን እና ያ የተጠራበት ጥሪ እረፍት አይሰጠውም። ወደዚያ አገልግሎት ይገፋዋል። ወደ ሌላ እንኳን ቢሄድ፣ ወደ ሌላ ስራ እንኳን ቢሄድ ያ ጥሪው ስላለበት ስኬታማ አይሆንም። በዛ በእግዚአብሔር በጠራው ጥሪ መሰረት ይቀጥላል ማለት ነው እና ሌላኛውና የመጨረሻው ጽናት ይታይበታል። የሆነ ወቅት ታይቶ እንደ ጤዛ የሚጠፋ አይደለም። ጥሪ በሳት ተፈትኖ ወርቅ እንደሚወጣ ጥሪ በአፕ ኤንድ ዳውን፣ በመውጣት በመውረድ፣ በማግኘት በማጣት ውስጥ የሚወድቅ አይደለም። እግዚአብሔር የጠራው ሰው ይዘልቃል እና በሳት ተፈትኖ ወርቅ እንደሚያልፍ የተጠራ ሰው እንዲሁ በብዙ ፈተናዎች ውስጥ ጸንቶ የእግዚአብሔርን ሐሳብ ወንጌል እያገለገለ ይቀጥላል እወዳለሁ። በሀገራችን ኢትዮጵያ፣ በአፍሪካ፣ በዓለማችን ላይም በርካታ በነቢያት አገልግሎት ውስጥ የሚያገለግሉ አገልጋዮች አሉ። ነገር ግን መጽሐፍ ቅዱሳችን ላይ እንዳሉት እንደነ ነቢይ ኢሳያስ፣ ነቢይ ኤርምያስ፣ ነቢይ ኤልያስ ለምንድን ነው ያ አገልግሎት ማይደገመው? ያ አገልግሎት በእነዚህ ሰዎች ህይወት ውስጥ የማይገለጥበት ምክንያት ምንድን ነው? እነ ኤልያስ እሳትን ሲያወርዱ እናያለን። ይሁን ያሉት ነገር ሲሆንላቸው እናያለን አይደለ? ኤልያስ ብቻ አይደለም አይደል? እንግዲህ የእሱን መጎናጸፊያ ተቀብሎ የሄደው ሌላኛው ማን ነው? ኤልሳ። አሁን የኤልሳን አገልግሎት ስናይ ይሁን ያለው ነገር ሲሆን፣ ድብ ሲጠራ ሲሆንለት፣ እንግዲህ የጨነገፈን ውሃ መልካም ሲያደርግ የምናይባቸው በርካታ ነገሮች አሉ። የሞተ ላይ ተኝቶ ሲነሳ መጽሐፍ ቅዱሳችን ይነግረናል። ለምንድነው በሀገራችንም በዓለማችን ላይ ያሉ ነቢያት ይህን የመጽሐፍ ቅዱስ ውስጥ ያሉትን የነቢያትን አገልግሎት በእነሱ ህይወት የማይገለጥበት ምክንያት ምንድን ነው? እንግዲህ ጥሩ ሐሳብ ጥያቄ ነው። በብሉይ ኪዳን የነበሩ ነቢያት ትንቢታቸውና ህይወታቸው፣ ባህሪያቸው ከትንቢት እግዚአብሔር ከተናገረው ትንቢት ቃል ጋር የሚመሳሰል ሆኖ ብዙ ጊዜ እናየዋለን። ለሚናገሩት ትንቢት ለሚመጣው የአጸፋ ምላሽ መከራም ሊሆን ይችላል፣ ሰይፍም ሊሆን ይችላል፣ ሞትም ሊሆን ይችላል፣ ወስነው ነው የሚናገሩት። ያንን በእግዚአብሔር ስም የሚናገሩትን ከእግዚአብሔር በትክክል ሰምተው ነው የሚናገሩት። ለሚናገሩት ትንቢትም ደግሞ የሚመጣውን የትኛውንም ነገር ለመቀበል ዝግጁ ናቸው። ብዙ ጊዜ ተደብድበዋል፣ ተገድለዋል በእግዚአብሔር ስም በመናገራቸውና በኔ እይታ በዚህ ዘመን ካለው ጋራ ስናነጻጽር ወይንም ስናስተያይ በዚህ ዘመን ላይ በአብዛኛው ማስተውለው ራስን ፕሮሞት ማድረግ፣ ዝና ፍለጋ፣ ገንዘብ ፍለጋ፣ እንደገናም ደግሞ የምድርን የሚያልፈውን ነዋይ ፍለጋ ሰዎች በእግዚአብሔር ስም ትንቢት ሲናገሩ እና ልዩ ልዩ መጽሐፍ ቅዱሳዊ ነገሮችን ሲተገብሩ እናያለን። ለዛ ነው የእግዚአብሔር ክብር የራቀው ብዬ አምናለሁ።
እውነት ለማውራት በምድራችን ላይ እግዚአብሔር በትክክል አስነስቷቸው የተጠቀመባቸው ታላላቅ ታምራትን በእጃቸው የሰራባቸው አባቶችን አውቃለሁ። እግዚአብሔር በኃይል የሚሰራባቸው ነቢያቶች እንዳሉ አውቃለሁ። ነገር ግን በአብዛኛውን ዛሬ ላይ ሆነን የምናየው ነገር ምንድነው? የምንሰማውም ነገር ምንድነው? ከእግዚአብሔር ባልሰሙት ከመንፈስ ቅዱስ ባልሰሙት ድምፅ የተነሳ የብዙ ሰዎች ህይወት ሚዘረብል ሲሆን እናያለን። ሰዎች ከእግዚአብሔር ቤት ስርቁ እናያለን። ሰዎች የእውነት ድምፅ የመንፈስ ቅዱስ እውነተኛ ድምፅ ወይንም ደግሞ እውነተኛ ነቢያት ሁሉ አሉ ወይ ብለው እስኪጠራጠሩ ድረስ እየደረሱ እንዳለ አያለሁኝ እና ይመስለኛል በዚህ የተነሳ ራስን ከማስተዋወቅ ፕሮሞት ከማድረግ የምድርን ንዋይ ከመፈለግ የተነሳ በእግዚአብሔር ስም የእግዚአብሔርን ደስታ አይደለም የህዝቡን ደስታ ልክ ሳኦል እንዳደረገው ሳኦል እስራኤላውያን ለጦር ከመሄዳቸው በፊት ተሰብስበው ሳሙኤል መምጣት ነበረበት፣ መስዋዕት መሰዋት ነበረበት። ሳሙኤል ካህን ነው፣ ነብይ ነው። ሳሙኤል ዘገየና ሳኦልም ህዝቡ ሲበታተን አይቶ ለእግዚአብሔር ሰዋ። ሳሙኤል ደረሰ። ጥቂት ጠብቀኝ ቢሆን ኖሮ እግዚአብሔር መንግስትህን ያጸና ነበር አለው። ሳኦል ያየው የህዝቡን የእስራኤልን መበታተን እንጂ የሳሙኤልን የጸጋ አገልግሎቱን አይደለም። ሳሙኤል ስለዘገየና የህዝቡን ኢንቴንሽን፣ የህዝቡን ሐሳብ፣ የህዝቡን ፍላጎት፣ የህዝቡን ኒድ የሚናገር በእግዚአብሔር ስም እውነተኛ የእግዚአብሔር ሰው ነው ብዬ አላምንምና ከዚህ የተነሳ ነው በምድራችን ላይ የምናስተውለውና እንደ ብሉይ ኪዳን ያልሆነበት ምክንያት እንደ ቀደምቶቹ ያልሆነበት ምክንያት ይሄ ነው ብዬ እላለሁ። ስለዚህ እውነተኞች አሉ፣ እግዚአብሔር የሚሰራባቸው አሉ። ለብዙ ምድሮች፣ ለብዙ የእግዚአብሔር ህዝቦች፣ ብዙ ሰዎች ወደ እግዚአብሔር መንግስት ይመጡ ዘንድ ምክንያት የሆኑ እግዚአብሔር የቀባቸው ነቢያት እውነተኞች እንዳሉ አምናለሁ እና በዚህ ምክንያት የተነሳ ነው ቅድም ባነሳኸው ልጠቅስልህ የምፈልገው መስተካከል አለበት ብዬ የምናገረው በተለይም አሁን ባለንበት ዘመን አሁን ባለንበት ደግሞ እንደ ኢትዮጵያ አብያተ ክርስቲያናትም እንደ አንድ አገልጋይም እጅግ በጣም ውዝግብ ያስነሱ ነገሮች አሉ። በተለይም የነቢያት አገልግሎት እንግዲህ በኤፌሶን ምዕራፍ 4 ላይ ቁጥር 11 ላይ ወደ ላይም ወጣ ምርኮን ማረከ ለሰዎችም ሰጠ ይላልና አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት፣ አንዳንዶችን የወንጌል አገልጋዮች፣ አንዳንዶችን አስተማሪዎች፣ አንዳንዶችን እረኞች አድርጎ መንፈስ ቅዱስ እንደወደደው እንደሾመ እንመለከታለን። ነገር ግን በዚህ ዘመን ላይ የጸጋን ስጦታ አጠቃቀም ስንመለከት እጅግ በጣም ልብ የሚሰብሩ ነገሮች አሉ፣ ሊታረሙ የሚገቡ ነገሮች አሉ። እነዚህም በተለይ አገልጋዩ የእግዚአብሔርን ድምፅ ሲሰማ መንፈስ ቅዱስን ሲሰማ በእግዚአብሔር ፊት በተደጋጋሚ ቢጸልይ ይላሉ። ለምን አንዳንድ ጊዜ ድምጾች ከተለያየ ቦታ ሊመጡ ይችላሉ እና እውነተኛውን የእግዚአብሔርን ድምፅ ሰምቶ ቢናገሩ ቢታረም በመሰለኝና በደሳለኝ ባይሆን የህዝቡን ጩኸት ያለውን አትሞስፌር አይቶ አገልጋዩ በስሜት ባይነዳ እና በእግዚአብሔር ስም ባይናገር፣ ምክንያቱም ፍርድ አለና፣ ምክንያቱም ከፊት እንግዲህ ተስፋችን ጌታችን ኢየሱስ ክርስቶስ ሊመጣ ነውና አገልጋዩ በዚህ አቅጣጫ በትንቢት አገልግሎት ዙሪያ እጅግ በጣም ቢጸልዩ እንደገናም ደግሞ በእግዚአብሔር ፊት ቢሆኑ እላለሁኝ በበኩሌ። ባርክ እንደ አንድ አገልጋይ እግዚአብሔር እንደጠራው ደግሞ መልካምነቱን እየገለጠበት እየወጣ እየገባ እንዳለ የእግዚአብሔር መልእክተኛ ትውልድ ፊቱን ወደ እግዚአብሔር እንዲመልስ፣ ትውልድ ፊቱን
ወደ ቃሉ እንዲመልስ በእኔ በራሴ በግሌ ይህንን አደርጋለሁ የምትለው ነገር ምን አለ? በመጀመሪያ እውነተኛውን የእግዚአብሔርን ቃል አስተምሮ በትክክል ለእግዚአብሔር ሕዝብ ለማስተላለፍ ክርስቶስን ለማሳየት እኔ የምለው ነገር የለኝም። እሱ ነው በእኔ ታላቅና አንዳንድ ጊዜ የሚገጥሙኝ ነገሮች አሉ። አንዳንድ ቦታ ላይ ትንሽ የእግዚአብሔርን ቃል አካፍሎ ወደ ዋናው አገልግሎት ይሄዳል እና ዋናው አገልግሎት አለ ሲሉ አይ ዋና አገልግሎት የለም፣ ዋናው ቃሉ ነው፣ ዋናው ኢየሱስ ነው። ለምን ቃሉን ተከትሎ ነው ተአምራት የሚሆነው። እና ብዙ ጊዜ ቃል ላይ ትኩረት በመስጠት ለማገልገል ራሴን አዘጋጃለሁ። ክርስቶስን ወደ መምሰል ህዝብ፣ የእግዚአብሔር ቅዱስ ህዝብ፣ የከበረ የእግዚአብሔር ህዝብ፣ በክርስቶስ ኢየሱስ ደም የተዋጀ የእግዚአብሔር ህዝብ ፓስተሮችን ወይም ደግሞ የቤተ ክርስቲያንን አገልጋዮችን ወደ መምሰል ሳይሆን ክርስቶስን ወደ መምሰል ለማሳደግ፣ ክርስቶስን ለማሳየት ራሴን አዘጋጃለሁ። እንዲሁም ደግሞ ክርስቶስ ኢየሱስ አዳኝ እንደሆነ፣ የዓለም ቤዛ እንደሆነ፣ መዳን በሌላ በማንም እንደሌለ፣ በእርግጥ በተለያዩ ምድሮችም አውትሪች ወንጌል ስርጭቶችን በዳውንታውን በህዝብ በሚበዛበት ስፍራ ላይ ሰብኬ አውቃለሁ። እግዚአብሔርም በዚያ ዳውንታውን የሚሰራውን ድንቅና ተአምራትም አይቻለሁ። ርኩሳን መናፍስቶችም ሲወጡ አይቻለሁ። እና እነዚህን ለማድረግ ከቀድሞ ይልቅ በጌታ ፊት በመሆን በመጸለይ እነዚህን ነገሮችን በፊቱ ይልቅ የበለጠ ለመስራት የእግዚአብሔርን ሐሳብ ለማገልገል እተጋለሁ ብዬ እናገራለሁ። እግዚአብሔር አምላክ ይባርክ። ምክንያቱም እኛ የተሰጠን አገልግሎት ብቻ ማገልገል ሳይሆን ለትውልድ ምሳሌነት ያለው ህይወትና አገልግሎት አካሄዶች፣ መንገዶች ሊኖሩን ስለሚገባ ከዛ አንጻር አንድ አገልጋይ ለትውልዱ ምሳሌ የሚሆነው ክራይስትን በማሳየት ኢየሱስን በመግለጥ በህይወቱ በመግለጥ እንዲሁም ደግሞ የእግዚአብሔርን ቃል በግልጥ በትክክለኛው መንገድና እውነት ሳይሸቃቅጥ፣ ሳይደበላለቅ፣ ሳይበርዘው ማገልገል ስላለበት ፊተኛ ለመሆን እንግዲህ እነዚህ ነገሮች ስለሚያስፈልጉ ነው። ጌታ አምላክ ይባርክ። አሜን። አንድ ነገር ሰምቻለሁ። እጅግ የተወደዱት አባትህ አቶ በለጠ እንግዲህ ባደክበት በመጣህበት ምድር ላይ እግዚአብሔር አምላክ በለየህ ጸጋ በቤተ ክርስቲያን ውስጥ የሙሉ ጊዜነት አገልጋይ ስትጠራ ደሞዝ በተዘጋጀልህ ጊዜ በፍጹም ደሞዝ እንዳትቀበል፣ ደሞዝን እኔ ከፍላለሁ አሉ። እንግዲህ አባት ደሞዝን አባት ሊከፍሉ፣ አንተ ግን አገልግሎቱን እንዲሁ እንድታገለግል። ምንድነው ይሄ ጉዳይ? ምን አይነት ገጠመኝ ነው? እሳቸው ውስጥ ያለውስ የእግዚአብሔር የመንግስቱ እውነት እንዴት ይገለጣል? እውነት ነው። በመጀመሪያ ከምንም በላይ እግዚአብሔርን አመሰግነዋለሁ። እግዚአብሔር ነው የጠራኝ። ገና ብላቴና እያለሁ ድምፁን ሰማ ነበረ። ይገለጡ ነበር የእግዚአብሔር የጸጋ ስጦታዎች እና የወላጅ አባቴ በዚሁ አጋጣሚ ምናልባት ይህንን ቪዲዮ የሚያይ ከሆነ እጅግ በጣም ለአገልግሎቴ በጎ ተጽዕኖ በማድረግ እጅግ በጣም በህይወቴ ላይ መልካምን ነገር በማሳየት ቀናውን መንገድ በማሳየት አቶ በለጠ ባሳ ትልቁን ድርሻ ይወስዳል ከእግዚአብሔር ቀጥሎ። እንግዲህ እኔ ያደግኩት በመሰረተ ክርስቶስ ቤተክርስቲያን ነው። በዚያ ያሉ የእረኝነት ኮሚቴ ሽማግሌዎች፣ በባደዋቸው ያሉ የመሰረተ ክርስቶስ ቤተክርስቲያን እንደገናም ደግሞ በቦዲቲ ከተማ ላይ መሰረተ ክርስቶስ ቤተክርስቲያን ላይ በማገለግልበት ጊዜ ሐሙስ እጅግ በጣም ትልቅ የፈውስ ፕሮግራም ነበረ። በዚያ ፕሮግራም ላይ አገለግል ነበረ ዘወትር እና አንድ ጊዜ የእረኝነት ኮሚቴው የቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያን ገና እኔ በዚያን እድሜ 9ኛ ክፍል ተማሪ ነኝ። ጠሩኝ። በአንተ ውስጥ ያለውን የእግዚአብሔርን ቅባት አምነናል
እግዚአብሔር እንደሚጠቀምብህ አይተናል። ስለዚህ የሙሉ ጊዜ አገልጋይ እንድትሆን በመሰረተ ክርስቶስ ቤተክርስቲያን ብዙ ስላየንህ ደግሞም ቀለብም ይሰፈርልሃል ብለውኝ የቤተክርስቲያን መሪዎች ይሄንን ሐሳብ አቀረቡልኝ። ከዚያም በኋላ የስጋ አባቴ በለጠ ባሳ ለሱ ነገርኩኝ። ይሄን ሐሳብ ምሽት ነው ከስብሰባው እንደወጣው ለሱ ነገርኩኝ። በቃ ቤተክርስቲያን ላይ የመሰረተ ክርስቶስ ቤተክርስቲያን መሪዎች እረኝነት ኮሚቴው ውስጥ ላይ ባለው የእግዚአብሔርን ጸጋ ያለውን የእግዚአብሔርን ጸጋ አምነንባሃልና ስለዚህ ሙሉ ጊዜ አገልጋይ እንድትሆን ብለውኛል ብዬ ነገርኩት። ደሞዝ አለው አለ ልጄ፣ ደሞዝ አለው? አዎ። አይ ግድ የለህም ደሞዙን እንደ አስራት ይሁን እዛው እኔ የነሱን ደሞዝ የሚከፍሉልህን እኔ በየወሩ ከፍልልሃለሁ ብሎ ደሞዝ አባቴ ነበረ ለተወሰኑ ዓመታቶች የቤተክርስቲያንን ይከፍልልኝ የነበረው ማለት ነው። አገልግሎቴን ይደግፍ የነበረው ይገርም ነው። ስለዚህ ለአንተ የሚሰጠውን ደሞዝ ለቤተክርስቲያን አገልግሎት እንዲውል ቤተክርስቲያን የብዙ ክፍተቶችም ስላለባት ተጨማሪ ሌላ ነገር እንዳይሆን ያንተን ደሞዝ እሳቸው እየከፈሉ አንተ እንድታገለግል እኮ ራሱ የሚያሳየው ምልክት አለ። ከቤት የሚጀምር ነገር እሳቸው ውስጥ ራሱ የእግዚአብሔር የመንግስቱ መረዳት ትልቅነት እንደሆነ ያሳያልና እግዚአብሔር አምላክ ይባርካቸው። አሜን። እንደው ወደ መጨረሻው እየመጣ ነውና ነብይ በመጨረሻ ለኢትዮጵያ ቤተክርስቲያን ለአገልጋዮች ለመሪዎች ከወንጌል እውነት ከአገልግሎት እውነት አንጻር የምታስተላልፈው መልእክት ምን አለ? በቀጣይ እንግዲህ ከፊታችን 2019 እየመጣ ነው፣ ልንገባበት ነው። አሜን ነው። እንደው እግዚአብሔር በልብ ላይ ያከበደው ያመጣው ድምፅ አለው ወይ? ቃል አለው ወይ? መልእክትስ አለው ወይ? በረከትም ቢሆን እይታዎችም ቢሆን እነዚህ አንድ ላይ አድርገህ እንድትመልስልኝ እድል ስጠህ። እንግዲህ በኢትዮጵያ ቤተክርስቲያን ላይ ከመቼውም ጊዜ ይልቅ ሊሆን ይገባሉ ብዬ በእኔ በኩል የማስበው ከቀድሞ ይልቅ ፍቅራችን ሊጠነክር ይገባል ብዬ አምናለሁ። ለምን እግዚአብሔር ልጁን በመስቀል ላይ የሰቀለው ለዓለም እግዚአብሔር ራሱን ያሳየው በፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም እና ስለዚህ በአንደኛ ቆሮንቶስ 13 ላይ ትንቢት ብናገር አጋንንት ባወጣ ብዙ ታምራት ባደርግ ፍቅር ግን ከሌለኝ ምንም አይጠቅመኝም ይላልና ከቀድሞ ይልቅ እጅግ በጣም ይሄ ነገር በአገልግሎታችንም በአገልጋዮች መሃልም በቤተክርስቲያን መካከል የእግዚአብሔር ፍቅር እርስ በርስ መቀባበል ወንድሜ ከኔ ይሻላል የሚል አንዱ አንዱን ከመንቀፍ ይልቅ አንዱ አንዱን እኔ እበልጣለሁ ከሚል ይልቅ አስተማሪው በእውቀቱ ብቻ እኔ ነኝ ማቀው ከሚል ይልቅ የነቢያቱን ጸጋ ቢቀበል ነብዩም ደግሞ ተቀብቻለሁና ከሚል ይልቅ አስተማሪም ያስፈልገኛል ቢል መጋቢም ያስፈልገኛል ቢል አንዱ አንዱን ቢቀባበል ቢዋደድ ቢፋቀር እላለሁኝ። ለምን እግዚአብሔር በዛ አልፎ ይሰራል። እግዚአብሔር ዓለምን ምድርን ያሸነፈው ወይም ደግሞ እግዚአብሔር ያሸነፈው የተጠቀመበት ኃይል የጦር መሳሪያ ኃይል አይደለም፣ የኒውክሌር ኃይል አይደለም። እግዚአብሔር ምድርን ዓለምን ያሸነፈው በፍቅር ኃይል ነው ያሸነፈው፣ በፍቅር ነው ያሸነፈው። ስለዚህ የክርስቶስ ፍቅር በውስጣችን ከቀድሞ ይልቅ ቢበዛ ቢጨምር እላለሁ። ሲቀጥል ደግሞ ሰይጣን በዚህ ዘመን በተለይም ይሄ ዘመን ያለንበት ዘመን መጨረሻው ዘመን አይደለም፣ የመጨረሻው መጨረሻ ላይ ነን ያለነው። ክርስቶስ ሊመጣ በደጅ ነው፣ ጊዜው አልቋልና ሰይጣን ትኩረት አድርጎ የሚዋጋው ቤተክርስቲያንን ህብረትን በመበተን ነው። ዩኒቲን ህብረትን እና የእግዚአብሔር ህብረት የመንፈስ ቅዱስ ህብረት የቅዱሳን ህብረት በቤተ ክርስቲያን ሊኖር ይገባል። እርስ በርሳችን ህብረት ሊኖር ይገባል። ሰይጣን ነጥሎ ነው ሰዎችን እየመታ ያለው አገልጋዮችን እየመታ ያለው እና ህብረት ከሁሉ የጸዳ ከቋንቋ ከብሔር ከነገድ ከሁሉ የጸዳ በክርስቶስ ህብረት ቢኖረን ለምን በአንደኛ ዮሐንስ መጽሐፍ ላይ ምዕራፍ 1 ላይ በጨለማ ብንመላለስ እግዚአብሔርን እንዋሻለን፣
ይላል። በብርሃን ብንመላለስ ግን የእግዚአብሔር ልጆች ነን፣ ከእርሱም ጋር ህብረት አለን ይላል። ስለዚህ ህብረታችን ከልጁ ከኢየሱስ ክርስቶስ ጋር ነው ይላል እና ህብረታችን ሆሪዞንታልም ቨርቲካልም ከእግዚአብሔርም ጋራ ከሰዎችም ጋራ ጤነኛ ህብረት ሊኖረን ይገባል የሚል መልእክትን ለእግዚአብሔር ህዝብ ለቤተ ክርስቲያን ማስተላለፍ እወዳለሁኝ። እጅግ በጣም ከየትኛውም ጊዜ ይልቅ ህብረታችን የተለያየ የጸጋ ስጦታ እንዳለ አምናለሁ። የተለያየ ሰው ውስጥ እግዚአብሔር ያስቀምጠው ፖቴንሻል እንዳለ አምናለሁ። ግን ሁሉ አንድ ላይ ቢሆን ኃይል ይፈጥራልና አንድ እንሁን እላለሁኝ። ከዚያም በመቀጠል ከፊታችን እንግዲህ አዲስ ዓመት 2019 እግዚአብሔር ቢፈቅድና ብንኖር እየመጣ ነው ያለውና እጸልይ ነበር። በእርግጥ አሁን ከሳውዝ አፍሪካ ከመጣው ሁለተኛ ቀኔ ላይ ነው ወደዚህ የመጣሁኝና እዚያ ምድር ላይ ሳለው ጸልይ ነበርና እግዚአብሔር የመጨረሻውን ሪቫይቫል፣ የመጨረሻውን ዝናብ፣ የመጨረሻውን ተአምራት ሰዎች በልዩ ልዩ ቋንቋ የሚናገሩ በልዩ ልዩ ሁኔታ ውስጥ ያሉ ሰዎች ወደ ጌታ ወደ ኢየሱስ አዳኙ ወደ ዓለም መድኃኒት ወደ ሆነው ከቅድስት ድንግል ማርያም የተወለደ አምላክ የሆነ ታላቅ የሆነ ሁሉን የሚችል ራሱን ቤዛ አድርጎ ለሰው ልጆች የሰጠ የሞተ ደግሞ ሞቶማ ያልቀረ በሶስተኛው ቀን ሞትንና መውጊያውን ሰብሮ የተነሳው የናዝሬቱ ኢየሱስን የእግዚአብሔርን ልጅ ህዝብ የሚያይበት ወደ እርሱ የሚመጣበት እና እግዚአብሔር የመጨረሻውን ሪቫይቫል የሚያስነሳበት ጊዜ እንደሆነ አምናለሁ። ምክንያቱም በዮኤል መጽሐፍ ላይ በሴቶችና በወንዶች ባሪያዎች ላይ ከመንፈሴ አፈሳለሁ እነሱም ትንቢትን ይናገራሉ ይላል እና በእውነት እግዚአብሔር አምላክ ሙታን ከማስነሳት እንደገናም ርኩሳን መናፍስትን ከማስወጣት ሽባ ከመተርተር ያለፈ በአገር ደረጃ በምድር ደረጃ እግዚአብሔር ልጁ ኢየሱስ ክርስቶስ የሚከብርበትን የመንፈስ ቅዱስን እንቅስቃሴ ያስነሳል በቀጣዮቹ ዓመታት እና መከፋፈል የሌለበት ኢየሱስ በጉ የሚታይበት ጌታ ኢየሱስ የሚታይበት ሰዎች ወደ እግዚአብሔር መንግስት የሚመጡበት። ምክንያቱም አንዱ የነቢያት ኦፊስ ወይንም የነቢያት አገልግሎት ኢየሱስን ማሳየት ነው። መጥምቁ ዮሐንስም ኢየሱስን ነው ያሳየው እርሱ እያላቸው ነበርና እርሱ ኢየሱስን ህዝብ የሚያይበት እንደሚሆን መንፈስ ቅዱስ ተናግሮኛል። በዚህ እርግጠኛ ነኝ። ከፊት ለፊት የሪቫይቫል ዘመን አለ። ከድንቅ ከተአምራት ባለፈ እግዚአብሔር በአገር ደረጃ በዓለም ደረጃ እግዚአብሔር ልጁ ኢየሱስ ክርስቶስ የሚገንበት ሰዎች ከተለያየ ሃይማኖታዊ እስራት ከተለያየ የታሰሩበት የባህል እስራት ከአጋንንት እስራት እየተፈቱ ወደ እግዚአብሔር መንግስት የሚመጡበት የክብር ጊዜ መንፈስ ቅዱስ በኃይል የሚሰራበት ጊዜ አለና ለቤተ ክርስቲያን ይሄ ነው መልእክቴ። ምንድነው መልእክቴ? ለቤተ ክርስቲያን መንፈስ ቅዱስ በኃይል እንዲሰራ አብያተ ክርስቲያናት መጀመሪያ መንፈስ ቅዱስን በ2019 ዓ.ም ላይ አስቀድሞ በመንፈስ ቅዱስ ኃይል ይሄ ክብር እንደሚመጣ አምናለሁ። መንፈስ ቅዱስ እንደሚሰራ አምናለሁኝ። ይህንን አዋጅ አውጃለሁኝ። ነቢይ ብሩክ በለጠ እግዚአብሔር አምላክ በአንተ ውስጥ ስላስቀመጠው ጸጋ ደግሞ ቅንነት፣ መልካምነት እግዚአብሔር አምላክ ይባርክ ማለት እፈልጋለሁ። ካለ ጊዜ ቆርሰ ይህን የመሰለ እግዚአብሔር አምላክ ለትውልድ ያለውን መልእክት ለቤተ ክርስቲያን አብያተ ክርስቲያናት ያለውን መልእክት በአንተ ውስጥ ደግሞ አልፎ አውርቷል ብዬ አስባለሁኝ። አንድ ሰው እንደሚነሳ ልቡ እንደሚነካ እንደሚበረታ እንደሚጽናና በደንብ እምነት አለ። ይህ ፕሮግራም ከጀመረበት ጊዜ ጀምሮ ብዙዎች እየተባረኩ እየተጽናኑ አቅጣጫ እያዩ ፊታቸውን ወደ ክራይስት ወደ መስቀሉ ወደ ቃሉ ወደ ቤተ ክርስቲያን እየመለሱ ስላሉና እግዚአብሔር አምላክ ደግሞ በአንተ ውስጥ ዛሬ መክሮናል፣ አቅጣጫ አሳይቶናል ብዬ አምናለሁ። ስለሰጠን ጊዜ ስለሰጠን ምክር ቃል እግዚአብሔር አምላክ ይባርክ። አሜን።
የተወደዳችሁ የጉብዝናዬ ቤተሰቦቼ ከነቢይ ብሩክ በለጠ ጋር ሳደርግ የነበረውን ቆይታ በዚያ አጠናቅቄያለሁ። እጅግ እንደተባረካችሁ አምናለሁኝ። በእግዚአብሔር ቃል ላይ ደግሞ ቆሞ ትላልቅ መልእክቶችን ወደኛ አድርሶልናል። የነቢያት አገልግሎት አሁንም አለ። ሐሰተኞች እንዳሉ ሁሉ ደግሞ እውነተኞች አሉ። መለያውን አይተናል። እግዚአብሔር ምን አይነት አገልጋዮችን እንደሚፈልግ አይተናል። በዚህ ውስጥ ደግሞ ለአንዳንዶች ትላልቅ ምክሮችም ደግሞ ደርሷችኋል ብዬ አምናለሁ። እንደተጠቀማችሁ እርግጠኛ ነኝ። እንግዲህ ነቢይ ብሩክ በለጠን ማግኘት የምትፈልጉ ከስክሪኑ በታች እንግዲህ ስልክ ቁጥሩን አስቀምጬላችኋለሁ። ኮንታክት አድርጉት። እግዚአብሔር አምላክ ዘላለማችሁን ይባርክ። ዘመኑ ሊጠናቀቅ ጥቂት ጊዜ ቀርቶታል። ዘመነ ሲሶ ላይ ነው የምንገኘው። ፊታችን ወደ መጽሐፉና ወደ ክርስቶስ እንመልስ ማለት እፈልጋለሁ። ሳምንቱ የተባረከ ይሁንላችሁ። ታምራት ሞቲ ከእናንተ ጋር ቆይታ አደረግኩ። ይህ ጉብዝናዬ ነው።